ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም በሌላ አዝናኝ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሁላችንም አዝናኝ፣ ሰሞነኛና አስተማሪ በሆኑ ቪዲዮዎች እንደ ተመልካች ያለንን አስተያየት እየተጫወትን የምንሰጥበት ቻናል ነው። እኔ ብቻ አይደለም እናንተ የምትጫወቱበት ቻናል ነው። እየተጫወታችሁበት እኮ ነው። በእርግጥ ግን እሺ፣ ለማንኛውም ሰብስክራይብ በማድረግ ቤተሰቡን ስላላችሁ እንዲሁም በየጊዜው አዝናኝ ቪዲዮዎችን አንድ ላይ ያየን መዝናናት እንችላለን። ሰብስክራይብ በማድረግ ምንድነው አበዛውት በጣም ብቻ ቪዲዮውን እስከ መጨረሻ አይታችሁ ከተመቻችሁ ላይክ፣ ካልተመቻችሁም ላይክ እያደረጋችሁ ለነገሩ እቺን ሰሞኑን ካልተመቻችሁም ላይክ አድርጉ የሚለውን ነገር በጣም በየቪዲዮ እያበዛው ነው። እሺ ይሁን ብቻ ድርቅና ምናምን ወደዛ ተውትና ከተመቻችሁ ብቻ ላይክ እያደረጋችሁ እንዲሁም ኮሜንት ላይም ደስ ያላችሁ ነገር እየጻፋችሁ ወደ ዛሬ ቪዲዮ እንግባ። ስራ ስትጀምር የሰፈረ ፈለዎች ባለሱቅ ስኳር አለ እንዴ? ደም ግፊት አይ አንተ ስራ ጀመርኩ ብለህ ተፍተፍ ትላለህ። ህፃናቱ እየመጡ ያለምጡብሃል። ለህክምና 2.5 ሚሊዮን ብር ከተሰበሰበልህ በኋላ ጸበል ሄደህ ስትድን ያወርገን። ቆይ አሁን ድንገት ያርግ እኮ ይዳኑ፣ ችግር የለውም ብር ሳያወጡ እና ይዳኑ። ግን ድንገት አሁን እንደዚህ ብዙ ሚሊዮን ብር እና ከተሰበሰበ በኋላ ሚድረሶች ብሩ ምንድን ነው የሚያደርጉት? ለነገሩ ይጠቀሙበታል። ምንም ሌላ እኮ ጥያቄ አይደለም። ግን ይሁን ብቻ በማያገባኝ ነገር ጣልቃ እየገባው ነው አይመስላችሁ? አልተሳሳትኩም። እውነት እኔ እንዲያውም ራሷ መስላኝ ነበር። መሀል አስፋልት ላይ እየተጎራረሱ ማለት ነው። አበሻ እኮ እንዲህ ነው በቃ አይሰማህም። ጉርሻ እኔ እውነት ሌላ ቦታ አለ የጉርሻ ባህል? ከኢትዮጵያ ውጭ ሌላ ቦታ አለ የጉርሻ ባህል? እንጃ። እኔ ያለበትን ሀገር እስቲ የምታውቁ ሰዎች ካላችሁ ጥቀሱ። እኔ ኢትዮጵያ ብቻ ነው ያለ የሚመስለኝ። አላቅም እስከዛሬ የት ሀገር የትኛውንም ሀገር እኮ አላየንም። ግን ብቻ ግን የሌለ ደስ የሚል ባህላቸው። እናት ልጄ ሲያርግ ይጦረኛል። ልጅ በ30 ዓመቱ አሬ ምን በልቼ እንደሆነ እንጃ ያላቅም ተኮርኮሮ ሊወጣል። ኧረ በጌታስ፣ ኧረ በኢየሱስ ጌታ ኢየሱስ። ኧረ እንጃ በጣም አሁን ለማውራት ራሱ አሳፋሪ የሆነ ነገር። ሰው እንዴት ራሱን በዚህ ልክ ያወርዳል? ኧረ በኢየሱስ። እኔ እኮ ህፃን ልጅ ቢሆን እኮ ችግር የለውም። ግን አሁን እድሜው ስንት ይገመታል የዚህ ሰው? 30ዎቹ ውስጥ ይሁን ብቻ እንደፈለገው እኮ በራሱ መቀለድ ይችላል። አያገባኝም። ግን ይከብዳል ለማለት ብቻ። ብር ሳይኖር ስታገባ ጭንቅ ላይ ነው፣ ከባድ ጭንቅ ላይ ነው። ጀለስ ድረሱልኝ ቢል ደስ ይላል። ማን ደግሳለ? መጀመሪያ ማን ደግሳለ? ደግሞ እኮ የደግሱ ብቻ አይደለም። አሁን ካገባ በኋላ ራሱ የሚኖረው ላይፍ በቃ አበቃለት። በቃ የኔ ባል ብቻ ነው ስልኩን እንድነካ የማይፈቅድልኝ። ቪዲዮን ከማየቴ በፊት የአንቺ ባል ብቻ አይደለም፣ የአንቺ ባል ብቻ አይደለም፣ ሁሉም ወጣት ባል ስልኩ እንዲነካ አይፈልግም። አባቶችን ማካተት ስላልፈለግኩ ነው። ግን ማለት ነው እኔ የማይገባኝ ነገር ምንም እኮ ስልካችን ላይ ምንም ባይኖር ራሱ ሰው ጋር ሲሆን የሚጨንቀን ነገር ምንም በቃ ለምን አዲስ ስልክ አይሆንም? ሰው ሲይዘው ይጨንቀናል። ለምንድን ነው? ውስጥ ምንድን ነው የተደበቀ ነገር ያለው? ምንም በቃ ባይኖረው ራሱ ይጨንቀናል። ሰው ጋር ስልክ ሲሆን ባሎች ብቻ አይደለም፣ አሁን ላጤዎችም ይጨንቀናል ለማለት ነው። ተግባባን? ስልክ እንዳትጠይቁኝ። እኔ ድንገት ብታገኙኝ ራሱ ስልክን አንዴ እንዳትሉኝ ከመደወሎች። የቀበሌ ሰራተኛ ሲጠራው ሰላም ነው ወንድሜ፣ እንዴት ነህ? መታወቂያ ለማውጣት ነበር የመጣሁት። እንዴት ነው ወንድሜ? አንተን እኮ ነው መታወቂያ ላወጣ ነው የመጣሁት። ቀበሌ ማለት ዋናው አንተ ነህ ብለውኝ ነው። ደንቆሮና አሰማም እንዴ? መታወቂያ ላወጣ ነው የመጣሁት።
እንዴ ምኑን ነው ያስቀመጡት? መታወቂያ ላወጣ ነው የመጣሁት። ያዛርገሽ ይቺን አይቆላል ወንድሜ። ቆይ ፎቶ ልስጥ። ችግር የለውም። ቤት መጥቼ ፎቶ አነሳል። የገባ አንተ ነህ ሰው የገባ ሰው አሁኑኑ አመጣለሁ። በአንዴው ከሳይለንት ሞድ አልተቀየረም። አይመችም። ግን መች ነው የሚቆመው? እሺ ቆይ አሁን የቀበሌ ሰራተኞች እኮ ከደሞዝተኛው በላይ ነው የሚያገኙት በእነዚህ አይነት ነገሮች ማለት። መች ነው የሚቆመው ይሄ ነገር? ማን ነው የሚያስቆመው? የምር ግን ብናሰለው አሁን ለምሳሌ በቀን ከሁለት ሰው 200 ብር ቢወስዱ ራሱ ስንት ነው የሚሆነው? 400 ብር አይደል? 400 በ30 ሲባዛ ስንት ነው? 30ውን ቀን ስራ አይገቡም እኮ። ግን እሺ በግማሽ በ15 ቀን ይሁን 400 በ15 ስንት ነው? አባዙትና ደረሱበት። እኔ አሁን ለማባዛት ሰዓት የለኝም። ከጥቂት የካልኩሌሽን ስራ በኋላ ተመልሰናል። 6000 ይመጣል። ደሞዛቸው የለም ቢባል 4000 ቢሆን 10000 ያገኛሉ። የዶክተር ደሞዝ ስንት ነው? 9500። እኔ እኮ እሺ ይሁን አሁን ቀበሌ እንዳልሰቃይ እንድች ብለን ካላለፈን በስተቀር አይሆንም። አባዬ አክስቴ እኮ 600 ብር ሰጠች። 600 ብር አክስቴ ሰጠች። አክስቴ በጣም ተወዳጅ። ግን እኔ ምን ታየኝ መሰለህ? ይሄ ብር ላንተ መጥፊያ ሊሆን ይችላል። ገባህ? ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው። ኧረ አባዬ እኔ እኮ ትልቅ ልጅ ነኝ። መቆጠብ ምናምን ይችላል። እሱን ሳላቀረች አይደለም ግን ይሄን ነገር እኮ በእናቶች ነበር የምናውቀው። አባቶች እንደዚህ ያደርጉ ነበር እንዴ? ልጅ ያላችሁ አባቶች እኮ ምርጥ ናቸው። እናቶች ናቸው እንጂ ልደብቅልህ አይሆንም። ምንም አይሆንም። በቃ ሄዷል ብሩ። እኔ እየቆጠብኩኝ አንተ ባንዴ ልታጠፋው ትችላለህ። አልባሌ ቦታ ልታውለው ትችላለህ። ስለዚህ እኔ ጋር አስቀምጠውና ስፈልግ ከፍ ላይ የቀነስኩኝ ሰጥሃለሁ። አይዞህ የኔ ልጅ ችግር የለውም። ሄሎ በርገር እንብላ። ኧረ አለኝ ብር በቃ እናዋጣለን። እሺ አባይ 200 ብር ስጠኝ። ትናንት ከሰጠሁልኝ 200 ብር። የምን ብር? እንደም የምን 200 አይደለም። የምን ብር? መቼ ሰጠኸኝ ብር? የምን ብር? አይ ግን በአባቶች የከፋ አሁን እንዳየሁት በአባቶች የከፋ ነው። ሽምጥጥ ነው በቃ። የምን ብር? እናቶች እኮ ቢያንስ ቆይ ይጠራቀምልሃል በዚህ ጊዜ በዓል ሲደርስ ልደት ሲደርስ ምናምን ነገር እያሉ ይሰክሳሉ። አባት ግን በነጋታው የምን ብር? ጸዴ ልብስ በቅናሽ ብራንድ ማለኝ አላባሽ ካልሲ ማለኝ ምርቃት ሱሪ ለገዛኝ ከረባት ሮናልዶ መጥቶ ገዝቶኛል እንዳያየው ብሎኛል። ኦማርም ለኤሊፍ ገዝቶላት ቀሚስ ወደ ቱርክ ላኩ። ከላይ የምትመለከቷት ሴት ናታሊያ ትባላለች። ጓደኞቿን ለመበቀል ብላ በጀመረችው ስፖርት ህይወቷን ሙሉ ለሙሉ ሊቀየር ችሏል። ናታሊያ በልጅነቷ በጣም ቀጭን ሴትና ምግብ በልታ እንኳን የምታቅማት ነበረች። በዚህም ብዙ ጓደኞቿ ያሾፉባት እንዲሁም ይቀልዱባት ነበረ። በዚህም በጣም የተበሳጨችው ናታሊያም ጓደኞቿን ለመበቀል ብላ ክብደት ማንሳት ትጀምራለች። በዚህም ጊዜ ጡንቻዎቿ እያደጉ መምጣት ጀመሩ። በዚህም የተደሰተችው ናታሊያም የጀመረችው ስፖርት መጨረሻ ምን እንደሆነ ለማየት በመጓጓት ከበፊቱ በተሻለ መንገድ ልምምድ ማድረግ ጀመረች። ውድድሮች ላይም በመሳተፍ የተለያዩ ሽልማቶችን ማግኘት ችላ ነበረ። በዚህም ህይወቷ ሙሉ በሚባል ደረጃ ተቀየረ። በፊት ምግብ አትበላም ተብላ የሚሾፍባት ናታሊያ አሁን ላይ በቀን 7 ጊዜ ትመገባለች። 400 ፓውንድን ክብደት በማንሳት 800 ፓውንድን ቀና በማድረግ እንዲሁም ከ700 በላይ ስኳት በመስራት ዓለምን ልታነጋግር ችላል። እሺ አሁን እኮ ኤአይ ምናምን የሚባለው ነገር መጣና እያንዳንዱን ነገር እንዳናምን አደረገ። የምር ነው ይሄ ነገር። ስለዚህ ሴትዮ የምታውቁ ሰዎች አላችሁ? እና ደግሞ እዚህ ጋር እንደሚለው ባል ብታገባ ምንም የሚፈጠር ይመስላችኋል ይላል። እኛ እናውቅ፣ እርግጠኛ ነኝ እናንተም አታውቁም፣ እኔም አላውቅም። ፈጣሪ ነው የሚያውቀው። አሁን ይሄ እውነት ሆኖ እቺ ሴትዮ ባል ብታገባ ባል ነው የምታገባው ሚስት ነው የሚያገባው? ጥያቄ ውስጥ የሚከት ነገር እኮ ነው። ይሁን ብቻ ባል አገባች እንበል። የስራ ድርሻው ምንድን ነው? ወይስ ሌላ ቦዲ ቢልደር ነው በቃ ማግባት ያለባት? ኖ የሞተው አልታወቀም። ወይኔ አባዬ ስልክ ነው አለቱስ ያውልህ ደባው የቴም አለ ምንድነው? በቃ
የሆነ ነገር አድርጎ ወዴት ነው የምትሄደው? የሆነ ነገር አድርጎ ሬሳ መቅበሪያውን ብር እንኳን አትሰጠንም። ከኋላ ዶክተር ወይ ጉድ! ምን አይነት አባዬ ታለ አባዬ አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር። አሁን ሄደ። ስልክ ነው አለች ወሰደው። ምንድን ነው ተግባምተን እኔ ልገለው አፉን ከታል ልካፈት ፈራልኝ። ነፍሰን ይማረው እንግዲህ አውቄው ነበር እነዚህ ሸይጣኖች። ብቻ የዛሬው ቪዲዮ ይህን ይመስል ነበር። ተዝናንታችኋል ብዬ ተስፋ አደርጋለሁ። ካልተዝናናችሁ ምን ትሰራላችሁ? እስከዚህኛው ደቂቃ ካልተዝናናችሁ እስካሁኑ ሰዓት ምን ትሰራላችሁ? ስለዚህ ሰብስክራይብ አድርጉ፣ ከዛን ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ይማቻችሁ።